ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ፈረንሳይ እናቅናና ደግሞ የሎንስን ጉዳይ እንመልከት። ከፔዤ ቀድሞ የፈረንሳይ ሊግን እየመራ የሚገኘው ቡድን ነው። በአንድ ነጥብ ነው በእርግጥ ከፔዤ በላይ የሆነው። ነገር ግን ባለፉት ዓመታት ብዙ ጊዜ ይሄ ሲሆን አንመለከትም በተደጋጋሚና ይህንን ጉዳይ እናንሳ። ልክ ነው ምሳ። የሎንስ የሊግ መሪ መሆን ፍጹም ያልተጠበቀ ነው። በሰሜን ፈረንሳይ ያለች 32,000 ሰዎች ብቻ የሚኖሩባት ከተማ ውስጥ ያለ ነው ሎንስ እና አሁን ከ25 ዓመት በኋላ የሊጋ ውድድር እንደዚህ ርቆ የሊጋ መሪ ሲሆን ለመጀመሪያ ጊዜ ነው እና በሚያስገርም ሁኔታ የዛሬ 5 ዓመት በፈረንሳይ 3ኛ ዲቪዚዮን ተንሸራቶ የነበረ ነው እና አሁን በእርግጥ በ34ኛው ሳምንት የሊጋ መሪ ይሆናል ተብሎ አይጠበቅም። ነገር ግን ለጊዜውም ቢሆን የውድድር ዘመኑን የመጀመሪያ አጋማሽ የመልታይ ቢሊዮን ዶላር ፓወር ሃውስ ከሆነው በመንግስት ከሚደገፈው በሚያስደነግጥ በጀት ከሚንቀሳቀሰው እና የአውሮፓ የወቅቱ ሻምፒዮን ከሆነው ከፓሪስ ሳን ዠርማ በላይ ሆኗል። ግን ሎንስ እንዲህ ሲያደርግ ለመጀመሪያ ጊዜ አይደለም፣ ወይም ከፔዤ ጋር ሲገዳደር። አሁን ኒስን የሚያሰለጥኑት ፍራንኬዝ የቡድኑ አሰልጣኝ በነበሩበት ጊዜ በ2022/23 የውድድር ዘመን ደግሞ በሰንደርላንድ ብዙዎቹ የሚደነቁትን ዝውውሮች የፈጸሙት ፍሎሪያን ጊዞልቪ የሚባሉት የስፖርት ዳይሬክተር እዚያ በነበሩበት ጊዜ ሎንስ በ2022/23 የውድድር ዘመን ወይም የዓለም ዋንጫ በተደረገበት ዓመት ማለት ነው ከፓሪስ ሳን ዠርማ በ1 ነጥብ ብቻ አንሶ ነው ሁለተኛ ሆኖ የጨረሰው። በእርግጥ በመጨረሻዎቹ ሳምንታት ነው ልዩነቱ የጠበበው፣ ግን የሜሲ ጎል በጣም አስፈላጊ ነበር። ሊል ላይ መሰለኛችን የቅጣት ምት ጎል ሲያስቆጠር እና ፔዤ 4-3 ሲያሸንፍ የፓሪስ ሳን ዠርማ ሻምፒዮንነት መልክ የያዘው እንጂ በዛም የውድድር ዘመን ሎንስ ይህንኑ የማድረግ ታሪክ ነበረው። ግን ከ5 ዓመት በፊት ወደ አድሚኒስትሬቲቭ ሬሌጌሽን ወደሚሉት በፋይናንስ ችግር ምክንያት ጭራሽ ከፕሮፌሽናል የክለብ ስታተስነት የመውጣት አደጋ የነበረበት ነው። በ2015 እንዲያውም ወደ ሊግ ደ ማደግ የሚችልበትን ውጤት አምጥቶ ነገር ግን ማሟላት የነበረበትን የፋይናንስ ቅድመ ሁኔታ ማሟላት ባለመቻሉ ምክንያት ነው እዛው እንዲቆይ የሆነው። በ2017/18 የውድድር ዘመንም እንደዚሁ በሊግ ደ ከ10 ጨዋታዎች በኋላ 0 ነጥብ ብቻ የነበረው ግን ደጋፊዎቹ ያልተዉት አይነት ነው። ከፍተኛ የደጋፊ ሎያሊቲ ያለበት ነው። ማዕድን ቆፋሪዎች ከተማ ነው የሚባለው። ለአመታት ካምፓኝ ሚንስ ሎንስ ተብሎ ነበር የሚታወቀው እና ከ1929 1933 ባለ ጊዜ ከተማይቱ የማዕድን ሰራተኞች በስታድ ቦረር ዴሌሊስ የሚባለውን አሁን ክለቡ የሚጠቀምበትን ስቴዲየም የገነቡት እነሱ ናቸው። በመጀመሪያዎቹ ጥቂት ዓመታትም የማዕድን ቆፋሪዎች የቡድኑ ተጫዋቾች ነበሩ እና በጣም ጠንካራ ትስስር ከከተማይቱ ሰራተኛው መደብ ጋር ያለው ተደርጎ የሚቆጠር ነው እና በ2ኛ በ3ኛ ዲቪዚዮን በነበረበት ጊዜ በትንሹ 21,000 ታዳሚ በየትኛውም ሌቭል ይጫወት ስቴዲየም ውስጥ ይገኝ የነበረ ነው እና ሁልጊዜ ደግሞ ተጫዋቾች የሚለቁበት ነው። አሁን ለምሳሌ በዚህኛው ክረምት እንደ ዊል ስቲል አይነት የቡድኑ አሰልጣኝ ግን በርካታ ተጫዋቾችም ከክለቡ ለቀዋል። ወደ 30 የሚደርሱ ተጫዋቾች ከክለቡ ለቀዋል። ያው በርካታ ናቸው እነዚህ፣ ግን ደግሞ ያመጣቸው ተጫዋቾች ልምድ ያላቸው እንደ ፍሎሪያን ቱቫን የ2018 የፈረንሳይ የዓለም ሻምፒዮን የቡድን ስብስብ ውስጥ የነበረ ከዚህ በፊት ለመራሩ የሎንስ የደርቢ ባላንጣ በደርቢ ዱ ኖርድ ወይም በሰሜን ፈረንሳይ ደርቢ ላለው ለሊል የመጫወት ታሪክ የነበረው በቅርብ ጊዜ ማርሴ ተጫዋች የነበረው ወደ ሜክሲኮም ሄዶ በእንግሊዝም በኒውካስል በጣሊያንም እንደዚሁ ሲጫወት የምናስታውሰው ነው። ፍሎሪያን ቱቫን እዛ ያሳየ ባለው ብቃት እንዲያውም በዲዲዬ ዴሾ ወደ ፈረንሳይ ብሔራዊ ቡድን ጭምር ተጠርቷል ባለፉት 2-3 የዓለም አቀፍ ጨዋታዎች ጊዜ። ዌስሌ ሳይድ አላቸው ሌላ አስደናቂ ተጫዋች ነው። ደግሞ ኤድሰን ወድዋርድን ታውቁት ይሆናል። ከዚህ በፊት የክሪስታል ፓላስ ተጫዋች ነበር። ባለፈው የውድድር ዘመን ለሌስተር ሲቲ በውሰት ተሰጥቶን የተጫወተው እና በመጀመሪያ አሰላለፍ ቢያንስ 6 ተጫዋቾችን አጥቷል። ግን እንደዛ ሆኖ እንደዚህ አይነት ከፍተኛ ተርኖቨር ኖሮት ነው እንዲህ አይነት ቡድን ገንብቶ እያየን ያለ ነው እና በጣም የሚያስደንቅ ነው። ብዙ ትኩረት የነበረው በዚህ ውድድር ዘመን የዋንጫ ፍክክር ካለ በማርሴይና በፓሪስ ሳን ዠርማ መካከል ይሆናል የሚል ግምት ነው የነበረው። ፓሪስ ሳን ዠርማ
ባለፈው የውድድር ዘመን በነበረው አድቬንቸር ምክንያት በሁሉም ውድድሮች ላይ እስከ ጫፍ ድረስ ስለሄደና በዓለም የክለቦች ዋንጫ ተሳትፎ ምክንያት ይመስላል ደግሞ የአንዳንድ ቁልፍ ተጫዋቾችም ጉዳት አለበት። በተለይ ባሎንዶር አሸናፊ ኦስማን ዴምቤሌ ጉዳት እንደ ባለፈው የውድድር ዘመን በአስተማማኝ ብቃት አይደለም እየተጫወተ ያለው። ብዙ ጨዋታዎች ላይ ሲቸገራየን፣ ማርሴይም ደግሞ በአንዳንድ ጨዋታዎች ላይ ያሸንፋል ተብሎ በሚጠበቅበት ጨዋታ ላይ ኮላፕስ ያደርጋል። የሎንስ ጉዳይ ግን ኬቨን ዳንሶ፣ ኤላይ ኑዊ፣ ዲዩፍ፣ ፍራንኮቭስኪ አይነት የመጀመሪያ አሰላለፍ ተጫዋቾች ናቸው የለቀቁበት። በጣም ቁልፍ ተጫዋቾች ናቸው። እነሱን ጥራት ባላቸው ተጫዋቾች ብቻ አይደለም የተካው፣ በለጋ ተጫዋቾች በወጣት ተጫዋቾችም ነው የተካው እና በጣም ጠንካራ የአትሌቲክ ፐርፎርማንስ ያለው ነው። በብዙ ፍጥነትን፣ ጉልበትን በኢንቴንሲቲ የመጫወትን ጉዳይ የሚጠይቁ ብቃቶችን ብታዩ በጣም የሚያስደንቅ ስታቲስቲክስ ሲያስመዘግብ ታዩታላቸው። በአውሮፓ ውድድሮች አይሳተፍም። ከማርሴና ከፔዤ የሚለየው አንደኛው ነገር እሱ ነው። ወጣት ተጫዋቾች አሉት። ሮቢን ሪዝነር የሚባል ግብ ጠባቂ፣ ማማዱ ሳንጋሬ የሚባል አማካዮች አሉት። እነዚህ ብዙ ተስፋ የሚጣልባቸው ናቸው። ግን ባለልምዶቹ ደግሞ በጋራ ከ1000 በላይ ጨዋታ ያደረጉት ቅድም የጠቀስኩት ፍሎሪያን ሱቫ 275 ጨዋታዎችን በሊጋ ብቻ አድርጓል። በአንዳንድ ትልልቅ ጨዋታዎች የሚያሳዩ ብቃት የሚገርም ነው። ማርሴይን 2-1፣ ሞናኮን 4-1 ሲያሸንፉ፣ ባለፈው ኒስን ኦንዤን ሲያሸንፉ በሱ ጎሎች ነበር ያሸነፉት። ዌስሊ ሳይድ 226፣ ሩበን አጊያር 216 ጨዋታዎችን ያደረጉ ተጫዋቾች ናቸው። ከፍተኛ ልምድ አላቸው እነዚህ 4 ተጫዋቾች። ስለዚህ ወጣት ተጫዋቾችም አሉት። ጥሩ ብሌንድ ነው ማለት ነው። ጥሩ ሚክስ ነው። ደግሞ እንደዚህ ልምድ ጠገብ ተጫዋቾች አሉት። ቅድም ስለ አትሌቲክ ፐርፎርማንስ አነሳ። ለምሳሌ በዚህ የውድድር ዘመን በአንዳንድ ካቴጎሪዎች በጨዋታ ብዙ ኪሎ ሜትር በመሸፈን በጨዋታ ብዙ የፕሬሲንግ ሩጫዎችን በማድረግ ብዙ የሃይ ኢንቴንሲቲ ሩጫዎችን በማድረግ በተጋጣሚ ቡድን ሜዳ ውስጥ ብዙ ፕሬስ በማድረግ ብዙ የሃይ ሪከቨሪ የፕሬሲንግ ስታቲስቲክሶችን በማስመዝገብ በ5 የአውሮፓ ሊጎች ካሉ ቡድኖች መካከል የሚመደብ ነው። ለምሳሌ ከተጋጣሚ ቡድን መስመር ጀርባ ብዙ ሩጫ በማድረግ ከባርሰሎናን ሁሉ ይበልጣል። 696 እንደዚህ አይነት ሩጫዎችን አድርጓል። የኦፍ ባላንስ ሩጫዎች የሚባሉም አሉ። በዚህም አንደኛ ነው። 810 ሩጫዎችን አድርጓል። ስለዚህ በጣም ተግቶ የሚሰራ ብዙ ኪሎ ሜትር የሚሸፍን አይነት ቡድን ነው። አሰልጣኙ ፒየር ሳዥ የሚባሉ ናቸው። ባለፈው የውድድር ዘመን በፓውሎ ፎንሴካ ከመተካታቸው በፊት የሊዮን አሰልጣኝ የነበሩ በሊዮን አካዳሚ ውስጥም የነበሩ ናቸው እና የእሳቸው ስኬትም የሚያስገርም ነው። ቅድም ስለ ኮንስታንቲን ፍለክስ አነሳ። ብዙ ጊዜ ተጫዋቾች የሚለቁበት ነው ስል ባለፈው ክረምት የለቀቁትን ብቻ ሳይሆን ቀደም ባለው ጊዜ ለምሳሌ ሴኩ ፎፋና፣ ሉዊስ ኦፔንዳ፣ ወደ ሲቲ ሄደው አቡኮድር ኩዣኖቭ፣ ኤሊየ ዋሂ፣ ብሪስ ሳምባ፣ ኬቨን ዳንሶ፣ ቅድም ያነሳኋቸው አንዲ ዲዩፍ፣ ፋኩንዶ ሜዲና፣ ኤላይ ኑዊ አይነት ተጫዋቾችን ሁልጊዜ የሚለቅ አይነት ነው እና እንደ ሌሎቹ እንደ ሊል፣ እንደ ሞናኮ፣ እንደ ሊዮን ደግሞ ከአካዳሚ በሚያገኛቸው ተጫዋቾች ብዙ በማትረፍ የሚታወቅም አይደለም። ስለዚህ የበለጠ ኢማጂኔቲቭ መሆን ይጠይቀዋል ዝውውሮች ላይ እና በሌሎች ክለቦች እይታ ውስጥ ያልገቡ ወጣት ተጫዋቾችን ማስፈረም ሊሆን ይችላል፣ ወይ ደግሞ በእድሜ ገፋ ያሉ ቢሆንም ግን ኤክስፒሪየንሳቸው የሚጠቅሙ ተጫዋቾች ሊሆን ይችላል። ለምሳሌ አድሪያን ቶማሶ ከስትራስቡርግ ቤንች መጥቶ ነው እዚህ በሊጋ በጣም የሚያስደንቅ የውድድር ዘመን እያሳለፈ ያለው። ፍሎሪያን ቱቨን ከሜክሲኮ አድቬንቸሩ ከመጣ በኋላ ነው። ወይም ኦድሶን ኤድዋርድ ከሌስተር ሲቲ ቤንች መጥቶ 146 ደቂቃ ብቻ ነው የተጫወተው። ግን ደግሞ ማቲው ኡዶል የሚባል ሌላ በጣም ጥሩ ዊንግ ባክ አላቸው። እሱም ጉዳት ብዙ ይፈትነው ነበር ከዚህ በፊት በነበረበት ቡድን። አሁን በዚህ ውድድር ዘመን አይ ቲንክ 6 አሲስት ነው የሰጠው እና የሚገርም ስካውቲንግ ያለው ነው። ባለፉት ጥቂት ዓመታትም እንዲህ አይነቱን የምልመላ ስኬት እያየን ነበር እና ከተጠበቀው በላይ የሆነ የሊጋ ሲዝን ነው እያሳለፈ ያለው። ሎንስ ከሁለቱ አጋማሽ ሲመጣ እንዴት እንደሚሆን አላቅም፣ ግን ይሄኛውን ኢንጆይ ማድረግ ያለባቸው ይመስለኛል። ምናልባት ከማርሴይና ፓሪስ ሳን ጀርማን የሚለያቸውና ምናልባት በሁለቱ የውድድር ዘመን አጋማሽ የሚኖራቸው አድቫንቴጅ በአውሮፓ ውድድር አለመሳተፋቸው ነው። ለአሁኑ ግን የሚደንቅ የውድድር ዘመን ጅማሬ ያደረገ ነው። ሎንስ ከዚህ በፊት ሻምፒዮን ሆኖ ያውቃል፣ ግን ረጅም ጊዜ ሆኖታል ሻምፒዮን ከሆነ። የዚህ የውድድር ዘመን ፍጻሜያቸውን ለማየት ግን እንጠብቃለን። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ምድሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣
በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከለው አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።